እንዴ አይደለም እኔ ጭንቅላት ይሄን ነገር ማገናዘብ አይችልም። ሩታ ይሄን ታረጋ ሩታ እንዴ ምን ነክቶሽ? የራቁት ቪዲዮ ነው ፎቶ ነው ነገር ነው። አሁን ሄርሜላ የምርም እሱን አይታ ነው ወይስ ለቪዲዮ ነው እንደዚህ ያላችሁ ያላችሁት? ልዑል አለ እኮ መሀል ቤት ረስታችሁት ነው? ቆይ ልጃችሁና ነገር ረስታችሁት ነው እንዴ? ሲያድግ እናቴ ምን አይነት እናት ናት ብሎ እንዲያወራ ነው እንዴ? የአባቴን የራቁት ኧረ ተው እኔ ለማውራት ራሱ እየቀፈፈኝ ነው። በእውነት ለማውራት እየቀፈፈኝ ነው። ትዳርን ትዳር ያደርገዋል ብዬ አላስብም። ትዳርን ትዳር የሚያደርገው መከባበር፣ አንዱ የአንዱን ገበና ምናምን ነገር ሲሸፍን ነው እንጂ ይሄ ከአንዱ ጋር ለመበሻሸቅ ብቻ ሲል የገዛ የትዳር አጋሩን ገላ ምናምን ነገር አደባባይ ሲያወጣ ምናምን ነገር አይደለም። የገዛ ሚስቱ ምናምን ነገር ደግሞ አደባባይ ላይ ሲያዋርድም አይደለም። እውነት ሩታ የሚሳቅበት ነገር አይደለም። ቢገባሽ የራስሽን ትዳር ነው ያቃለልሽው። ቢገባሽ ማንም እየተነሳ ነገ በዚችኛዋ ፋይል ምናምን ነገር ምክንያት አንቺንም ልጅሽንም አብርሽንም እንዲያሸማቅቅ ነው እየፈቀድሽ ያለሽው። በጣም ማስተዋል ትንሽ ዛሬ ጎሎሻል። እውነት ለመናገር በጣም ማስተዋል ጎሎሻል። ለጠላትሽ ነው የባልሽን የገዛ ባልሽን ገላ እያሳየሻለሽ። ለሌላ ሰው እንትን የትዳር ምሳሌ እንዲሆኑ እና ነገር አትፍቀዱ። አእምሯችሁን በዛ መንገድ አትወሰዱ። እንደነ ሩታ እንደነ አብርሽ አይነት ትዳር አትበሉ። በቃ አንድ ለሁላችሁም ማስተላለፍ የምፈልገው ነገር ይሄ ነው። በጣም የዛሬው ቪዲዮ አውቃለሁ ለሁላችሁም ከአእምሯችሁ በላይ እንደሆነ ለሁላችሁም። ምክንያቱም ያልተለቀቀ ቪዲዮ አለ ነው። አልገባኝም። አየሽው ይሄን ነገር? በኢየሱስ ምንድን ነው እንዴ? ቆይ ምንድነው እያሳየቻት ያለችው ሩታ? እዚች ጋር መረጋጋት አለብን። ቤተሰብ ሁላችሁም ተረጋጉ። እዚች ጋር ቆም ብለን ነገሩን በጭንቅላታችን ፕሮሰስ ካረግን በኋላ አገናዝበን የምናወራው ነገር ብናወራ ይሻላል ብዬ አስባለሁ። እኔም ከማውራቴ በፊት በደንብ መጠንቀቅ አለብኝ። እናንተም ደግሞ ኮመንት ከመጻፋችሁ በፊት በደንብ መጠንቀቅ አለባችሁ ሲመስለኝ። ቪዲዮን በደንብ አይተን ካልጨረስን በስተቀር ይኸውና ከእናንተ እኩል ነው ገና እኔ እያየሁ ያለሁት እና አይቼ እስከ መጨረሻ ካልጨረስኩ በስተቀር ምንም ነገር ላይ ከጅምሩ ልል የምችለው ነገር የለም። ምክንያቱም በፎቶ ምንድነው እያሳየቻት ያለችው ሩታ ሄርሜላ እና ሄርሜላስ ምን ብታይ ነው እንደዚህ ልደነግጥ የምትችለው? እና እስቲ እሱን በዛሬው ቪዲዮ እናያለን። ቪዲዮን እስከ መጨረሻ ግን ሳትከታተሉ ምንም አይነት ኮመንት እንዳትሰጡ። ቪዲዮን እስከ መጨረሻ ተከታተሉ። ያውቃል በነግረሽ እንደተነሳችሁ ያውቃል በነግረሽ ማለት ነው። ለምን አይኑን ያልገለጠው? ጨፍኖ ነው አይደል ፎቶ የተነሳችሁት? ለምንድን ነው እንዴ? እሺ አሁን ለምሳሌ ምን ቢሆን ቤተሰብ ምን ቢሆን እንደዚህ ሄርሜላ ትደነግጣለች ብላችሁ ታስባላችሁ? ማለት ይሄን ያክል ራሱን ስቶ ፎቶ ይነሳሉ ነገር ቢበዛ እኮ ማለት ነው። ሰው ሶሻል ሚዲያ ላይ ነገር ለማጋራት ትንሽ የሚፈራው እንትን ነው፣ ከንፈር ለከንፈር መሳሳሙ ነው። ከዛ ያለፈ ነገር ቢሆን ነው እንደዚህ ሄርሜላ ደነገጠችው ወይስ እሱን ዝም ብላ እያከበደች ነው? እሱን በዛሬው ቪዲዮ እያየን የምንፈታው ነገር ነው። እኔ እና እሱን ለመለያየት የምትሄጂበት መንገድ፣ እሱ ሰላም ሆኖ እሱ ደስተኛ ሆኖ እንዳይኖር የምታደርጊበት መንገድ በጣም ያስጠላል። ከዛ ባለፈ ደግሞ እንደዚህ አይነት የራቁት ፎቶና የራቁት ቪዲዮ ይዘሽበት በተኛበት ሚዲያ ላይ እንዴ አይደለም እኔ ጭንቅላት ይሄን ነገር ማገናዘብ አይችልም። ሩታ ይሄን ታረጋ ሩታ እንዴ ምን ነክቶሽ? የራቁት ቪዲዮ ነው ፎቶ ነው ነገር ነው። አሁን ሄርሜላ የምርም እሱን አይታ ነው ወይስ ለቪዲዮ ነው እንደዚህ ያላችሁ ያላችሁት? ኧረ ሰው የምታወሩትን ምናምን ነገር የምታደርጉትንም ጭምር እያገናዘባችሁ እንጂ። ሩታም ደግሞ እንደዚህ አርገሽ ከሆነ በጣም ነው የምናፍርብሽ። በእውነት በጣም ነው የምናፍርብሽ። ምክንያቱም እኔ እኮ ማድረግ አለማድረጉ ችግር የለውም። እዛው ፋይሉና ነገር ባልና ሚስት ናችሁ፣ የፈለጋችሁትን ነገር ማድረግ ትችላላችሁ። ሚዲያ ላይ ምን ማለት ነው ይሄ? ምን ማለት ነው ሚዲያ ላይ የባሌን የራቁት ፎቶና ነገር ይዣለሁ እያልሽ እኮ ነው ያልሽው ሩታ። ገብቶሻል? ቆይ ሄርሜላ ምናምን ነገር እያካበረች ከሆነ አላውቅም ብቻ በቃ ጭንቅላትሽ እንዴት ነው የሚሰራው? ማለት በቃ እንዴት አድርገሽ ነው የልጅሽን አባት የራቁት? ቆይ እኔ ያልገባኝ ነገር ምን ይሰራልሻል ስልክሽ ላይ የራቁት ፎቶ ሲጀመር? እኔ ቆይ እሺ ነው ሄርሜላ እውነት ለመናገር እንዲህ ሩታ ላይ እንድታወራ አልፈልግም። ምክንያቱም እሷ ብትሆነ ራሱ እንደማታረግ ምንም ዋስትና የለንም። ሄርሜላ ራሱ እጇ ላይ አብረሽ ቢገባ ይሄን ነገር ልታረግ እንደምትችል ግልጽ ነው። ምክንያቱም ነገ ታስፈራራበታለች ነገር ነገ ተነስቶ ሩታ ጋር ሊሄድ ቢያስብ በዛ ፎቶ በዛ ቪዲዮና ነገር ያስፈራራች እሱ ጋር እንዲቀር ልታረግ ትችላለች። ምናልባት እኮ አሁንም ቢሆን እኮ ይዛ ሊሆን ይችላል። እኛ የምናውቀው ነገር የለም። አብረሽ ያለምንም ምክንያት ያው እንደዚህ ሩታም ህዝቡ ሁሉ እየጮህበት ሄርሜላ የሚልበት ምንም ምክንያት የለም። አሁን ራሱ ፎቶ ቪዲዮ ነገር ላለመያዙ ምንም ዋስትና የለንም። ግን አሁን እኔ ጉዳዬ ከሄርሜላ ጋር አይደለም፣ ጉዳዬ ከሩታ ጋር ነው። እንዴ ልዑል አለ እኮ መሀል ቤት ረስታችሁት ነው? ቆይ ልጃችሁና ነገር ረስታችሁት ነው እንዴ? ሲያድግ እናቴ ምን አይነት እናት ናት ብሎ እንዲያወራ ነው እንዴ? የአባቴን የራቁት ኧረ ተው እኔ ለማውራት ራሱ እየቀፈፈኝ ነው። በእውነት ለማውራት እየቀፈፈኝ ነው። እንዴ ባሌ እኮ ነው። ምን ሆነሽ ነው?
ሰላም ውድና እሺ ቆይ እኔ ተናድጄ ነበር ብቻ። ለማንኛውም ሩታ እባክሽ እኔ የሚያናድድ ነገር እንትን ማለት አልፈልግም፣ ግን እስከዛ ድረስ ቤተሰብነትን ሰላም ብዬ ልግባ። እንዴት ናችሁ እንደ ተመልካች ቤተሰቦች? እንዴት አደራችሁ ልበላችሁ። ዛሬ እንግዲህ ማታ ቆይቶ ስለሆነ ቪዲዮ የተለቀቀው ጠዋቱና ነገር ከች ብያለሁ። ጠዋት የምትነሱ ሰዎች እንኳን ደህና አደራችሁ ልላችሁ እወዳለሁ። ብቻ ለማንኛውም ግን እኔ ሰላም ነኝ፣ እግዚአብሔር ይመስገን። እኔን ድንገት ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። በዚህ ይቻላል ለማንም ሳንወገን እንደ ተመልካች የታየንን ክፍተት በሙሉ አስተያየት የምንሰጥበት ቻናል ነው። አስተያየት ለመስጠት ብቻ የምትፈልጉ ከሆነ ይህን ቻናል ተቀላቀሉ። አስተያየት መስጠት ማትፈልጉ ወይ ደግሞ አንድ ሳይድ ብቻ ይዘን ቁጭ እንላለን የምትሉ ሰዎች ሌላ ቻናል ፈልጉ። እንደዚህ የሚያሽቀብጡን ቻናል ሌላ ፈልጉና እዛ መግባት ትችላላችሁ። ብቻ በቁጣ እንደዚህ ሰብስክራይብ አድርጎ አይባልም እኮ ግን ብቻ ለማንኛውም እኔ አሁን አንዳንድ የሚባሉት ነገሮች ኮመንት ላይ ነገር ስለሚያናዱኝ ብዬ ነው እንደዚህ ትንሽ ቆጣ ያልኩ። ለማንኛውም ቤተሰብ የምትፈልጉ ሰዎች በነፃ ሰብስክራይብ አድርጋችሁ ይሄን ምርጥ ቻናል መቀላቀል ትችላላችሁ። ሰብስክራይብ አድርጋችሁ ቪዲዮን እስከ መጨረሻ ተከታተሉ። ቪዲዮን ደግሞ እየጀመራችሁ ሁላችሁም ይሄ ቪዲዮ ሁሉም ሰው ጋር እንዲደርስ በደንብ ላይክ እያደረጋችሁ ጀምሩ። እንቀጥል። ከኔ ጋር ደግሞ ጥሩና ደስ የሚል ቆይታ ስላሳለፍን ደስ ብሎኛል እና የነበረውን ጊዜ በደንብ አይታችኋል። ሩታ እኛም ደስ ብሎናል። እውነት ለመናገር አንቺና አብርሽ ነገር አንድ ላይ በመሆናችሁ ስለተፈጠሩ ነገሮች በሙሉ ከአንዳንድ ነገሮች በቃ እነዛን ነገሮች ድጋሚ አልጠቅስም፣ ከአንዳንድ ነገሮች በስተቀር አብዛኛው ነገር ደስ ብሎናል። ግን ዛሬ የመጣሽበትን እስቲ ዋና ጉዳይ ክሊር አድርጊና የምርም እነዛ ፎቶዎችና ነገር አሉና ነገር ምትይ ከሆነ እንግዲህ ቤተሰብ ሩታን የምንቆጣበት ጊዜ እየደረሰ ነው። ማንም አያጠፋም ልትሉ አትችሉም። ምክንያቱም ሁላችንም ስህተት ይኖርብናል። ነገር ስህተት ሲኖር ደግሞ እያንዳንዱ ስህተት እንዲህ ነው ብለው የመናገር ድርሻ ደግሞ አለብን እንደ ዜጋ። ያው እንደነገርኳችሁ ነው፣ ይሉኝታ ይግዛዋል እሱ። የሆነ ጊዜ ግን ነገሮችን በቃኝ ብሎ እንደሚያበቃና እንደሚነግራት ግልጽ ነው። ያ ነገር ደግሞ ሩታ አሁን ካልሽው ነገር አንጻር ማለት ነው አንድ ጥያቄ አንቺ ልጠይቅ። እስከ ዛሬ ለይሉኝታ ብቻ ነው ብለሽ ነው የምታስቢው? አሁን ሄርሜላ ጋር ምናምን ነገር ሲሄድ ሌላ ነገር ፈልጎ አይደለም? በተለይ ደግሞ እነዛን አስቸጋሪ የሚባሉ ጊዜያት ድጋሚ እንዲጠቀስ አንቺም እርግጠኛ ነኝ አትፈልጊም። እና ለይሉኝታ ብቻ ይመስልሻል ወይ ደግሞ ጥሩ ስለሆነችለት ምናምን ነገር ብቻ እንደዚህ ክሎዝ ሆኑ ይመስልሻል? እኔ እርግጠኛ ነኝ ሩታ ይሄን ነገር ረስታው እንዳይደለም። እነዛን ሲጀመር እርግጠኛ ምንም የሚያስብል ነገር የለም። የሩታ ጠባሳ ነው፣ የኛ ጠባሳ አይደለም። ሩታ እኛ ረሳም አብርሽ የዛን ያደረገውን ነገር እና ደግሞ ከመልካምነትና ከይሉኝታ ምናምን ነገር ተነስቶ ብቻ እንዳይደለ እርግጠኛ ሆኜ እናገራለሁ። በቃ ሌላ ነገር አለ በሄርሜላና በአብርሽ መሀል ማለት ነው። እና ያንን ሩታ ዛሬ ቅልል አድርጋ ስታወራ ገርሞኛል። ከሩታ አንደበት እንደዚህ አይነት ነገር ስለሰማው ማለት ነው። እስቲ ቤተሰብ እኔ ብቻ ነኝ የገረመኝ ወይስ እናንተም ገርሟቸዋል? ንገሩኝ እስቲ። እንዴ እኔ ቢረሳ እነዛ ጊዜዎች ይረሳሉ? እንዲሁም በቃ ሁሉም ነገር በቃ ታለፈ ቢባል ራሱ ማለት ነው እኔ እንጃ አይመስለኝም። በብስጭት ወይኔች ልጅ ምን ትሆን ይሆን ብዬ በጣም እያሰብኩልሽ ነበር። ታውቂያለሽ፣ እያለቀስኩ ስላልመጣው ቅራለሽ። የውስጡን ማን ያውቃል? ውስጡን ለቄስ አላገሬው ሲጀመር እንትና ማንሽ ስሟን ነገሩኝ። ሄርሜላ ሲጀመር ያላለቀሽው አሁን እዚህ ያላለቀሽው ቤት አልቀሰሽ ትራሱ እንባሽን ጥግብ ስላለ ነው። ትራሱ በእንባሽ ርስርስ ብሎና ነገር እንባሽን ጨረሰሽ እንባሽ ደርቆና ነገር ነው እንጂ በደንብ አልቀሰሻል። ያስታውቃል። በቃ አብርሽና ሩታ ባሳለፉት ነገር በደንብ ርርድብን ብለሻል። ካሜራ ፊት አታስመሲ። እንዳልተናደደ ምናምን ነገር ታዩ። በቃ ተሸነፊ። አንዳንዴ በቃ ትቻለሽ ሩታ። ከዚህ በላይ ከአንቺ ጋር መጋፈጥ አልፈልግም። ከዚህ በላይ ከሄድኩ እኔ ነኝ የምጎዳው፣ አንቺ ሳትሆኚ እኔ ነኝ የምጎዳው ነገር ብለሽ ተሸነፊላትና ከህይወቷ ውጭ። እኔ እኮ ማለት ነው ራስሽ ላይ ለምን እንትኑን ታጠነክሪያለሽ? መዶሻውን ራስሽ ላይ ለምን ታጠነክሪያለሽ? ሩታ ቅጥቅጥ ምናምን ነገር ነው የምታረገው አንቺ ባበጀሽው መዶሻ ማለት ነው። ምክንያቱም አጉል እልህኛነት ነው ከሩታ ጋር እንደዚህ መሳፈጥ ምናምን ነገር። ባሏን ቀምተሽናል። እኔ ለሄርሜላ አልነገራችሁም? ቆይ ቤተሰብ ሩታ ነብርነቷ ምናምን ነገር አልነገራችሁም? ለሄርሜላ ነው ወይስ እንዴት ነው እንዴ? እና አደራ ከዚህ በላይ ከሄድሽ ይባስ ማትወጪው ችግር ውስጥ ስለምትገቢ ሄርሜላ በጊዜ ይሄ ፍቅር ምናምን ነገር የምትዩ ነገር ወደ ሌላ ቦታ ቀየር አድርጊው። አንድ አብርሽ አይደለም ያለው ሌላ ሰውም አለ። እና ዘወረበይና አቅጣጫሽ ላይ ያለውን ሰውና ነገር ፈለጋ አድርጊ። አይንሽን ግለጭ ይሆናል ነገር አይንሽን ከአብርሽ ንቀይ። የዛን ሰዓት ነው ትክክለኛ ሰላምሽን ትክክለኛ
ባልሽ ሊሆን የሚችል ሰው የምታገኘው እንጂ በዚህ አይነት መልኩ እኔ ቆመሽ ትቀሪያለሽ ብዬ ነው ማምነው። በዚህ አይነት መልኩ አብርሽን ካላገኘው ብለሽ የምትፋለሚ ከሆነ እርግጠኛ ነኝ ቆመሽ ትቀሪያለሽ፣ የመውለጃ ጊዜሽም ያልፋል። እና በተደጋጋሚ ሰሞኑን ከኔ ጋር ነው እያሳለፈ ያለው ገባሽ? እኔ ጋር ነው የሚውለው፣ ከኔ ጋር ነው የሚጫወተው፣ ኢንጆይ የሚያደርገው። ኢቭን የሆነ ደስ የሚል ታይም ሁላ አሳልፈን ነበረ። አይ ቲንክ ቪዲዮ ታያለሽ መሰለኝ። እኔ እኮ ቆይ አንድ ማለት የምፈልገው ነገር ማለት ነው ሩታ፣ እሺ ጥሩ ነው ሄርሜላ ምናምን ነገር እንድታቃጥይ እንፈልጋለን። ምክንያቱም ለአንቺ ምን ያክል እንደምንወገን ምን ያክል ደግሞ እንደምንወድሽ ምናምን ነገር ታውቂያለሽ፣ አንቺ የምታውቂው ነገር ነው። ግን አሁን ለምሳሌ ከባልሽ ጋር እንደዚህ መሆኑ ማለት ለውድድር የሚቀርብ ነገር አይደለም። በቃ እቺ ሴትዮ አይመለከታትም። ከዚች ሴትዮ ጋር ለመወዳደር ነገር አትሞክሪ። ከአንቺ ጋር የምትወዳደር አይነት ሰው አይደለችም። በቃ ሄርሜላ በቃ እንዴት ነው ሲጀመር እንዴት ነው አይደለም ከሄርሜላ ጋር ከሌላ ባለትዳር ጋር ራሱ ትዳር የሚወዳደር ነገር አይደለም። እዛው በቃ እዛው ያለ ከአንድ ቤት ውስጥ ከባልና ከሚስት ማይወጣ ነገር ነው እና ከባሌ ጋር ጥሩ ጊዜ እያሳለፍኩ ነው ብሎ ምናልባት ሄርሜላን ለማስቀናት መሞከሩ ያንቺን ቫሊዩ ዝቅ ማድረግ ነው። ከተረዳሽ ሩታ እንደዛ ነው። ይህን በሌላ ነገር አትወሰዱ እንጂ ከተረዳሽ እንደዛ ነው። ምክንያቱም እኔ አሁን ለምሳሌ ሚስት ምናምን ነገር ኖረኝ ሌላ ጓደኛዬ ጋር ምናምን ነገር ሄጄ ጓደኛዬ ጋር ሳይሆን በቃ እንደዚህ ሌላ አንድ ወንድ በቃ ጓደኛዬ ጋር ልበለሽ ሄጄ ምናምን ነገር እንደዚህ እያልኩ ለማስቀናት በሞክር ለምንድነው የኔ በሆነ ነገር ለምንድነው ለማስቀናት ሞክረው እና ያ ሰውም እንዴት ነው ሊቀና የሚሞክረው? ሄርሜላ በእርግጥ ትቀናለች፣ ግን እኔ እንደዛ ማድረጉ ለእኔ በቃ ራሴን ዝቅ እንዳረግኩ ነው የምቆጥረው። እና ሩታ አታወዳድሪ፣ በቃ ራስሽን ከዚች ሴትዮ ጋር አታወዳድሪ። ይቺ ገና ምንም ያላወቀች አንድ እንትን ናት። የሆነ ነገር ልል ነበር ግን አይደለችም። በቃ ሞር ለትዳርሽም ሰው ሁሉ ሪስፔክት እንዲኖረው ከማንም ጋር ራስሽን አታወዳድሪ። ሁሉም የራሱ በቃ ጥሩ የሆነ ነገር አለው። ሁሉም ትዳር ውስጥ የየራሱ ጥሩ የየራሱ ነገር አለው እና የማንንም ከማንም ጋር አለማወዳደሩ ጥሩ ነው ብዬ አስባለሁ። ሊሆን ይችላል። ከዛ ውጭ ደግሞ ያላየሽውን ነገር ላሳይሽ እችላለሁ። ፎቶዎች አሉኝ፣ ከፈለግሽም ደግሞ ቪዲዮዎችም አሉኝ። ቪዲዮውን እኮ ተለቋየው ታረክ እንዴ ነው ወይ? ከዛ ውጭ ለምን እሺ፣ ቆይ አሁን ሩታ ቪዲዮ ምናምን ነገር ቪዲዮ ፎቶ ምናምን ነገር ያለችው ነገር ከማሳየቷ በፊት እኛን መቼስ ታሳያለች ብዬ አላስብም። ኢቭን ልታሳይ ብትሞክር ራሱ ዩቲዩብ ቻናሉን ሊዘጋ እንደሚችል ያው መጥፎ ምናምን ነገር ፎቶች ሊሆኑ ስለሚችሉ ማለት ነው ከንግግራቸው ለመረዳት እንደሞከርኩት። ብቻ ከማሳየቷ በፊት አንድ ጥያቄ ልጠይቃችሁ እስቲ። በዚች አሁን በሩታ ምናምን ነገር ሁኔታ እንደዚህ አንስታ ከሆነ የምርም አብርሽ ራቁቱን ያለበትን ቪዲዮን ፎቶ ምናምን ነገር አንስታ ከሆነ ምን ታስባላችሁ? ሩታን አሁንም እንደግፋለን ነው የምትሉት? ማለት በዚህ ሁኔታዋ እንደግፋለን ልክ ናት ነው የምትሉት? ወይስ አይ ተሳስታለች፣ እዚች ጋር እንደዚች ማድረግ አልነበረባትም፣ ምንም ቢሆን የልጇ ምናምን ነገር አባት ነው፣ ምንም ቢሆን ደግሞ አሁን ራሱ ወደዋለሁ እያለች ነው የመጣችው፣ አንድ ላይ መሆን እፈልጋለሁ ነው እያለች የመጣችው። እና እንደዚህ ከሚል ሰው ደግሞ እንደዚህ አይነት ነገር አይጠበቅም ነው የምትሉት? ብቻ ከሁለቱ እስቲ አንደኛውን ምረጡና የራሳችሁን ኮመንት አድርጉ። ብቻ ልክ ናት የምትሉ አንድን አስቀምጡ፣ ልክ አይደለች የምትሉ ደግሞ ሁለትን አስቀምጡ። አየሽ ወይ ነገር በኢየሱስ እዩ ብቻ የሄርሜላን ሪያክሽን ቁጭ ብላችሁ አየሽን እስተምጩ። እሺ አለፋ እያደረግሽ ያቸው ጭራሽ ብዙ ነው ማለት ነው። ጭራሽ ብዙ ነው። ሄርሜላ ምንም ብታይ እንደማደነግጥ እናውቃለን። ሌላ የከፋ ነገር እስካላያች ድረስ እንደማደነግጥ ማናችንም በዚህ ዘመን በቃ አብዛኛው ነገር ኦልሞስት በቃ ተራ ሆናል። በቃ እያንዳንዱ ነገር ሶሻል ሚዲያ ላይ ምናምን ሲገላበጥ ምናምን ነገር አለ። በቃ ወደ እንደዛ አይነት ነገሮች አሁን ቃሉን ወደማልጠቅሰው ነገር ብቻ የተጠጋ እንደዚህ አይነት ብዙ ነገሮች አሉ እና በዚህ ሰዓት እንደዚህ አይነት ነገር አሁን ለምሳሌ ሌላ አነስ የሚል ማለት ይሄ ውርደቱ ቀነስ የሚል ፎቶና ነገር ብታይ ሄርሜላ ትደነግጣለች የሚል እምነት የለኝም። እርግጠኛ ነኝ ከአደነጋገጧ ከሁኔታዋ ነገርየው የምርም የራቁት ፎቶ ወይም ደግሞ ቪዲዮ ሊሆን እንደሚችል እንደዛ ነው የምታስቢ? ቪዲዮ ላለ ላሳይሽ እሱ ነው ማየት ትፈልጊያለሽ? ከፈለግሽ እልክልሻለሁ፣ ካልፈለግሽ ደግሞ ቪዲዮ ማለት እኔ እሺ። ሰዎች በጣም ቃል እያጠረኝ ነው። ምክንያቱም ሩታ እኔ አሁን ለምሳሌ ትያዝ አያገባንም፣ ሁላችንም አያገባንም፣ የራሷ ባል ችግር የለውም። ግን እንደዚህ አይነት ነገር ፋይል አለኝ ብሎ መናገር ለምን አስፈለገ? ሲነገሩኝ ለምን አስፈለገ? ከዚህ በፊት በሴቶች ነገር ብዙ የደረሰውን ነገር እናውቃለን። የሆነ ሰዎች ነገር ራቁት ፎቶ ይዘውባቸው ብዙ ነገር ሲያስፈራሩ እንደነበር እና በሴቶች እንዲደረግ ማንፈለገውን ነገር ለምን ወንዶቹ ጋር ይሆን እንደ ተራ ምናምን ነገር ይታያል። እኔ እንዲያውም ስለ ወንድ ምናምን ነገር ስለ ወንድና ስለ ሴት አይደለም እዚች ጋር ማውራት የፈለግኩት። እንዲያውም ማለት
እኔ ቃል አጠረኝ እኮ አስፈላጊ ነው ወይ ቤተሰብ አስፈላጊ ነው እና እሱን ደግሞ እልክልሻለሁ ይሄን ነገር አይቼ እኔ ምንም ወደ ኋላ የምሸሽበት ነገር የለም ገባሽ አይ እኔ አትሸሺ ብዙ ነገር ለነገሩ እኛ እኮ ማለት ነው አሁን ከሄርሜላ ምን ጠብቀን ይሄን ሁሉ ነገር ካሳየች በኋላ ራሱ ተስፋ አልቆርጥም ምናምን ነገር እያለች ተስፋ ቁረጪ ምናምን ነገር አለልሽም በቃ እኔ ፈጣሪ ለቦነው ነገር ይስጥሽ ነው የምለው በቃ ሌላ ምንም ልል የምችለው ነገር የለም እስከዛሬ መከረን ሰደብን ብዙ ነገር አለን ሄርሜላ ምናምን 666 ሲባል ብዙ ነገር ሲባል በቃ ይሰለቻል እኮ አይሰለችም ሰዎች እናንተና ራሱ አልሰለቻችሁ አንድ አይነት ባህሪ ሁሌ አንድ አይነት በቃ ማይለወጥ ባህሪ ምናምን ነገር ከዛ ባህሪ ጋር መከራከር ከዛ ባህሪ ጋር ዘወትር በቪዲዮ ምናምን ነገር መጋጨት እናንተና ራሱ አልሰለቻችሁ እኔ በጣም ነው ስልችት ያለኝ የምር ከሄርሜላ ባህሪ ጋር እንደዚህ ዘወትር ቀን በቀን መጋጨቱ ስልችት ነው ያለኝ እና እኔ ምንም ማለት ነው በቃ ከዚህ በኋላ ፈጣሪ በቃ አእምሮሽና ነገር ይክፈተው በቃ የምታርጊውን ነገር አይንሽን ያብራልሽ ነው በቃ ልል የምችለው ሁላችሁም እንደዛ በሏት ምክንያቱም ከዚህ ከባሰ በጣም በቃ ማይሆኑ ነገሮችን ነው እያየን የምንመጣው ምክንያቱም ብዙ ሺህ ሰው ነው የሚያዩ ብዙ ትውልድ አለ ብዙ በቃ አለ መሀል ላይ መጎዳት የሌለበት ጀነሬሽን አለ እና ያን ጀነሬሽን ነው ሊጎዱና ነገር የሚችሉት እና በጣም ዘወትር መከራከሩን ለማይለወጡ ሰዎች አሰልቺ ነገር ነው እንደማይፈልግሽ ይቅርታም ጠይቆኛል ከዛ ባለፈ እኔ ነገሩ ስላበሳጩኝና ስላናደደኝ ነበር አዛታ እንትን ያልኩት ግን ደግሞ በጣም እኔና እሱን ለመለያየት የምትሄጂበት መንገድ እሱ ሰላም ሆኖ እሱ ደስተኛ ሆኖ እንዳይኖር የምታደርጊበት መንገድ በጣም ያስጠላል ከዛ ባለፈ ደግሞ እውነት ለመናገር ይሄ ሁሉ ነገር ሩታ እያደረገች ያለችው አንድ ሄርሜላን ለማሳየት አንድ ሄርሜላን ለማናደድ ነው ይሄ የራቁት ቪዲዮም ፎቶ ምናምን ነገር የምትይዘው አንድ ትንሽዬ ነገር እኮ ሄርሜላን ለማናደድ ብቻ ሄርሜላን ለማናደድ ሩታ ከዚህ በፊት ብዙ ነገር አድርገሻል እነዛ መንገዶች ይሻሉሽ ነበር እንደዚህ ከማድረግ ምክንያቱም ለጠላተሽ ነው የባለሽን የገዛ ባለሽን ገላ እያሳየሻለሽ ለጠላተሽ ነው ምክንያቱም ኧረ ሰዎች እንጃ እኔ እስቲ ባለትዳሮች ነገር አሁን በዛ ላይ ደግሞ ሩታ አሁን አብረሽ ጋር አንድ ላይ መሆን እፈልጋለሁ ነው የምትለው እና አይጣረስም ሁለቱ ነገር የሱን ገላ ለሌላ ሰው ምናምን ነገር በፎቶ እያሳዩ ከዛ በኋላ ከሱ ጋር ደግሞ አንድ ላይ መሆን እፈልጋለሁ ምናምን ሲባል አይጣረስም ሁለቱ አይጋጭም እና እስቲ እኔ ባለትዳሮች ምናምን ነገር ትኖራላችሁ ይህን ቻናል የምትከታተሉ እናንተን ልጠይቃችሁ ባላችሁ ወይም ደግሞ ሚስታችሁ ሴቶች ከሆናችሁ ባላችሁ እንግዲህ የእናንተን ገላ ምናምን ነገር ሄዶ ለወንድ ጓደኛው አሳይቶ ምናምን ነገር ሊያናደው ቢሞክር ኦር ሊበሻሸቅ ምናምን ነገር ቢሞክር አሁን የዛን ሰዓት ባላችሁን ጎበዝ ጀግና ምናምን ነገር አናደድከው ያንን ጓደኛህን ምናምን ትሉታላችሁ በፍጹም እንደማትሉት እርግጠኛ ነኝ ባሎች ምናምን ነገር ብትሆኑ ደግሞ ተመሳሳይ ነገር ልክ እንደዛው እና እርግጠኛ ነኝ አብርሽ ምናምን ነገር አሁን ይመጣና በዚህ አይነት ነገር ትንሽ ቡር ይልና ሌላው ነገር ይቀራል ተሸፋፍኖ ይቀራል በዚህ መሀል ማን ይጎዳል እንዳለ ትውልዱ እንዳለ ጀነሬሽኑ እኔ አንዳንድ ኮመንት አለ ቻናሌ ላይ ሲጻፍ ምናምን ነገር ይነገራል የእነሱን ትዳር ሳይ ምናምን ነገር ማግባት እፈራለሁ እድሜ ሄዷል ግን ማግባት እፈራለሁ የሚሉ ሰዎች አሉ እና ያን እያየው ይሆናል እንደዚህ አይነት ደግሞ በጣም በቃ ልክ ያጣ ነገር ሳይ በጣም ያበሳጨኝ እነሱ ለሌላ ሰው ለእናተመ ማለት ነው ለሌላ ሰው እንትን የትዳር ምሳሌ እንዲሆኑ ነገር አትፍቀዱ አእምሯችሁን በዛ መንገድ አትወሰዱ እንደነ ሩታ እንደነ አብርሽ አይነት ትዳር አትበሉ በቃ አንድ ለሁላችሁም ማስተላለፍ የምፈልገው ነገር ይሄ ነው የራሳችሁን ትዳር ኑሩ እናንተ ያደጋችሁበት የሃይማኖት ስርዓት አለ የካልቸር ምንድነው የባህል ስርዓት አለ እያንዳንዱ የራሳችሁ ከቤት የወሰዳችሁት አስተዳደግ አለ በቃ በየብሔራችሁና ነገር ሁሉም አለ ብቻ እና ያንን ካልቸር ያንን ስርዓት ጠብቃችሁ ሂዱ እንጂ ሶሻል ሚዲያ ላይ በምትከታተሉት ነገር ሶሻል ሚዲያ ላይ ይሄ እንደዚህ በሚባለው ነገር እውነት ብላችሁ ይሄ ከየት እንደሆነ የመጣውን ኮፒ ተደርጎ የመጣውን ትሬንድ ምናምን ነገር ያንን እንደገና በራሳችሁ ህይወት ለመተግበር ምናምን ነገር አትሞክሩ ምክንያቱም እያየን ነው እንዴት ሊጎዳ እንደሚችል እንዴት ትዳርን ሊበጠብጥ እንደሚችል እነሱ እንዲሁም ችግር የለውም ይኸውና ዘወትር እንደዚህ የተነታረኩ ነገር ይቀጥላሉ ችግር የለውም ግን መሬት ላይ ሲመጣ አትቀጥሉ አሁን በዚህ አይነት መንገድ ሆና ነገር ትዳርን መሰረታለን ብላችሁ የምታስቡ ሰዎች አትቀጥሉ በቃ ከአንድ ወር ሆና ነገር አይዘልም በዚች አይነት መንገድ እንዴት ነው ሰው ሳምንት ሙሉ ወር ሙሉ አመት ሙሉ የሚጋጭም አይጋጭም እንደዚህ ልክ ሊሆን አይችልም በምንም ተአምር ልክ ሊሆን አይችልም ደግሞ በዚህ ልክ ደግሞ እንደዚህ ለመበሻሸክ ተብሎ ሩቅ ሲኬድ እንጃ ትዳርን ትዳር ያደርገዋል ብዬ አላስብም ትዳርን ትዳር የሚያደርገው መከባበር አንዱ የአንዱን ገበና ምናምን ነገር ሲሸፍን ነው እንጂ ይሄ ከአንዱ ጋር ለመበሻሸቅ ብቻ ሲል የገዛ የትዳር አጋሩን ገላ ምናምን ነገር አደባባይ ሲያወጣ ምናምን ነገር አይደለም የገዛ ሚስቱ ምናምን ነገር ደግሞ አደባባይ ላይ ሲያዋርድም አይደለም እና ይህን ነገር ታረሙልኝ ይላለው ይህን ነገር
እነ ሩታና እና አብርሽ ሁላችሁም የግሬስ ፋሚሊና ነገር አስተካክሉ። የግሬስ ፋሚሊን የምትከታተሉ ሰዎች በቃ አንዳንድ የምትሰሙትን ነገር እያጣራችሁ ስሙ። እኔ ችግር የለውም እኮ እኛ ዝም ብለን ቪዲዮ እንሰራለን ምናምን ነገር በቃ ይታያል። እያንዳንዱ ነገር ታውቃላችሁ እኛ ራሱ ለምን ቪዲዮ እንደምንሰራ እና ብቻ እኛ ራሱ ፊልተር እያደረግን ካልሰማን እኔ ራሱ እዚህ ጋር እያጣራው ነገሮችን አስተያየት ካልሰጠው በቃ ዞሮ ትውልዱ ሙሉ ገደል ውስጥ መክተት ነው እና በጣም ተጠንቀቁ ማለት ፈልጋለሁ። አውቃለሁ በደንብ ወሬ እንዳበዛውባችሁ ግን ማለት ስላለብኝ ነው ግዴታዬ ስለሆነ ነው። ምንም እየሆነ ወደዋል ወይ ልጅ እንዴት ነው ግን የማያውቁት ሀገር አይናፍቅም የሚባለው ብቻ እማታገኙን ፍሬ እየተጎመዥሽ እንደማትበይ እያልኩኝ ችግር የለውም ልጓጓ ችግር የለውም እየጓጓሽ ኑሪ። ግን ደግሞ ኮርተሽ ነው በቂ ነበር ደግሞ አልወጣምቻልሽ አንቺ ከዚህ የበለጠ አይን ያወጣ ብልግና የለም። በቃ ከዚህ የበለጠ እየጎመጀው ኖራለሁ ነው ያለችው ሄርሜላ እንዴ። እኔ እኮ ማለት ነው ቢያንስ እናውቃለን እኮ እኛ አሁን ባትናገሪ ራሱ ምን ያክል ልትጎመጂ እንደምትችይ እናውቃለን። ግን እንዴት ነው አንዳንዴ ኃጢአትንም ምናምን ነገር እየፈራን እንጂ ፈጣሪንም እየፈራን እያከበርን ምንሰራውን ነገር እንስራ። እንዴ የሰው ባል እየተጎመጀው ኖራለሁ ይባላል። ሰዎች የሰው ባል እየተመኘው ኖራለሁ ባላገኘውም ባልበለውም ምናምን ነገር ፍሬውን ባላገኘውም እንደዚህ በቃ ላጬን እያዋዝኩና ነገር ኖራለሁ ይባላል። ኧረ ሰዎች እስቲ እኔ በጣም የዛሬው ቪዲዮ አውቃለሁ ለሁላችሁም ከአእምሯችሁ በላይ እንደሆነ ለሁላችሁም። ምክንያቱም እንደ ኢትዮጵያዊ ሃይማኖት ያለን ሰዎች ነን፣ ፈጣሪ የምንፈራ ሰዎች ነን። ይሄ እንደዚህ አይነት ነገር ተልካሻ ነገር በሚዲያና ነገር ሲተላለፍ ለአእምሯችን ይከብዳል። ውጭ ሀገር ምናምን ነገር የፈለጉትን ማድረግ ይችላሉ። እነሱ የኛ ምሳሌ ሊሆኑም አይችሉ። በቃ ፈጣሪ ምናምን ነገር ኦልሞስት የካዱ ሰዎች ስለሆኑ አብዛኞቹ ማለት ነው፣ ሁሉንም ሳይሆን አብዛኞቹ እንደዛ ስለሆኑ ማለት ነው። እና እንደዚህ አይነት ነገሩን ደግሞ ከባህል ከሃይማኖት ምናምን ነገር ጋር የሚጣረስ ነገር ሲመጣ ሁላችንም ተነስተን ማውገዝ ነው ያለብን። ሁላችንም ተነስተን በቃ ነገሩን ማስቆም መቻል ነው ያለብን። ሄርሜላ በድፍረት እንደዚህ በሚዲያ ፊት ራሱ ማለቷ በጣም አሳፋሪ ነገር ነው። ከጨዋታ ውጭ እንደማድረግሽ ሁሌም ጠንቅቀሽ ታውቂዋለሽ። ግን እንዴት አይነት ሀሳብ ቢኖርሽ ነው የራቁት ፎቶውን መያዝ ለምን ያስፈልጋል? ሩታ ደስ ይላል ሰውነቱ ምናምን ልጥፍ ብሎ እኔ ላይ ይሄኔ ጌታ እውነት ሩታ የሚሳቅበት ነገር አይደለም። ቢገባሽ የራስሽን ትዳር ነው ያቃለልሽው። ቢገባሽ ማንም እየተነሳ ነገ በዚችኛዋ ፋይል ምናምን ነገር ምክንያት አንቺንም ልጅሽንም አብርሽንም እንዲያሸማቅቅ ነው እየፈቀድሽ ያለሽው። በጣም ማስተዋል ትንሽ ዛሬ ጎሎሻል። እውነት ለመናገር በጣም ማስተዋል ጎሎሻል። እንጃ እኔ ይሄ የትዳር ጉዳይ ይሄ ምናምን ነገር መሳለቂያ ሲሆን ዛሬ ገና ነው በደንብ መሳለቂያ የሆነ ነገር ሆነ። በቃ ለነገሩ ብዙ ሰዎች አሉ፣ ግን በሚዲያ ምናምን ነገር ሲሆን ደግሞ በቃ ይደብራል። እንደዛ እንዳይሆን ነበር እኔ ሀሳቤ የጠራሁሽ። አሁን ተስፋ ቆረጥሽ እንዴ? ማነው ጠራሽኝ ያለው ነገር ነገርሽኝ፣ የራቁት ፎቶ አሳየሽኝ ምናምን ቪዲዮንም ታይዋለሽ። ቆይ በቂ ነው በቃ እንዴ። እሺ ቆይ በቃ እዚሽ ጋር አብቂ ሩታ። አሁን የራቁት ፎቶ አሳየሽኝ ምናምን ነገር ሄርሜላ ስትል ሩታ ምናለች? ቪዲዮንም ታይዋለሽ። እኔ ከዚህ በላይ እንጃ። እኔ እንደማንም ሰው እንድትቆጠሩ አልፈልግም። በተለይ ሩታ እንደማንም ሴት በቃ ማለት ማንም እንደማያከብራት ማንም እንደሚንቃት አይነት ሴት እንድትቆጠሪ አልፈልግም። በቃ እውነት ለመናገር ማለት ነው። ምክንያቱም ብዙ ስቴፖችን ከዚህ በኋላ ብዙ ደረጃዎችን ልትወጪ ያለሽ ሰው ስለሆንሽ ማለት ነው። እና ትዳራችሁ እውነት ለመናገር ገና ትኩስ ነው። ገና በቃ ምንም አልተጀመርም በሚባል ደረጃ ገና 1 ዓመት 2 ዓመት ና ነገር 2 ዓመት ራሱ በትዳር ና ነገር አይሆንም። በቃ ከተጋባችሁ ቅርብ ጊዜ ነው ና ነገር እና በዚህ ልክ ማንም እንዲያቀላችሁ አትፍቀዱ ሳይሆን ራሳችሁ በራሳችሁ ማንም እንዲያቀላችሁ አታድርጉ። በነገራችን ላይ ማለት ነው ይሄ የራቁት ፎቶ ቪዲዮና ነገር ሲባል በጣም ቀሎባችሁ ከሆነ ቀላል ነገር አይደለም። ሰዎች ልንገራችሁ፣ በተለይ አንዳንድ ሴቶች የምትሸወዱ ካላችሁ እኔ ተያይዞ ያለውን ነገር በዚችው እንደ ምክር ቤት ልንገርና ነገር ቤት ነው። ይሄ ፍቅረኛችሁ ስለሆነ ወይ ደግሞ የሆነ ነገር ስለሆነ እንደዚህ ላኪልኝ ምናምን ነገር ተብሎ እንደዚህ አይደረግም። እሺ እኔ ወንድ ስለሆንኩ ከኔ ስሙ አይደረግም። ለወንድ ልጅም ሆነ ለሴት ልጅም እንደዚህ አይነት ፋይል መላክ አስፈላጊ አይደለም። ምን እንዲያደርግ ነው እንደ ያ ሰው እውነትም አሁን ካየ በኋላ ይደለታል ብላችሁ ነው የምታስቡት? ማንም ቢሆን አይደለትም። ምናልባት ቢበዛ ቢደብቅላችሁ ነው እንጂ ከዛን እሱንም እኮ ቢሆን ማለት ነው አንድ ቀን ሆዴ ባሰው ቀን
ያወጣዋል። በቃ የሆነች ነገር ኩርፊያ ምናምን ነገር ሲመጣ ያወጣዋል። ብዙ እንግዲህ ማስተማሪያ የሆኑ ሴቶች ነበሩ ቅርብ ጊዜ እንግዲህ ቴሌግራም ላይ ምናምን ሲባል ከነበሩ ፋይሎች ጀምሮ ማለት ነው። እና አደራ ተያይዞ ባለው ነገር እንግዲህ እንደ ምክር እንደ ተመልካች ምናምን ነገር ልምከራችሁ ብዬ ነው። ብቻ ዛሬ በጣም ቁጣ በዛክ፣ በጣም የሆነ ተናደድክ፣ ግንፍል አልክ ነገር አትበሉ። ይሄ ስርዓት የሚጣረስ ነገር ምናምን ነገር ሲመጣ ሁላችሁም ግዴታችሁ ነው። የኔ ብቻ ሳይሆን የሁላችንም ግዴታ ነው እንደዚህ መሆን። አቅሙ ካላት ደግሞ ቪዲዮንም ልኬላት ያላትን ነገሮች በሙሉ በደንብ ትሰማለች፣ ታያለች። ከዛ በኋላ ሁሉም ነገር ያበቃል ማለት ነው። እናንተንም ወዳችኋለሁኝ ስለነበረን ጊዜ ቴንክ ዩ ሶ ማች ባይ ቻው። ብቻ ለማንኛውም እስቲ ቀጣይ አብርሽ ደግሞ ሲመጣ ምን ሊል እንደሚችል እናያለን። አብርሽ እንግዲህ ደስተኛ ከሆነ በቃ እሱም የተበላሸ ሰው ነው ብለን ነው የምንወስደው እንጂ ማንም የራቁት ፎቶ ወይ ደግሞ ቪዲዮና ነገር ተቀርጾ ወጥቶበት ደስተኛ ይሆናል የሚል እምነት የለኝም። ሩታን ዛሬ ምከሯት። እኔ ብዙ ነገር ብያለሁ። ሩታን ምከሯት። የእኔ ምክር ብቻ አይደለም አንተ የሚለው ሄዶ ሩታን ሊቀይር የሚችለው ኮመንት ላይ ሁላችሁም በቃ እጃችሁ ላይ ስልክ አለ ኮመንት ላይ ጻፉ። ለሩታ ያላችሁ ምክር ምናምን ነገር ማለት እና ትዳር ላይም ብዙ በቃ ኤክስፒሪየንስ ያላችሁ ብዙ ልምድ ያላችሁ ሰዎች ትኖራላችሁ። በትዳር ረዥም ዓመት የቆያችሁ ሰዎች እንደዚህ አይነት ነገር ላይ እያያችሁ ዝም ባትሉ ደስ ይለኛል። እያያችሁ የሆነች ነገር ምክር ለሚመጣውም ለነሩታ ብቻ ሳይሆን ለሚመጣውም ትውልድ ያው ማስተማሪያ ምናምን ነገር ስለሚሆን እንደ ቀልድ ስልካችን ላይ ባለው ነገር ምንጽፈው ነገር ስንትን ሰው ማን ጋር ሄዶ ማንን ምን እንደሚያስተምር ስለማናቅ እያያችሁ ዝም አትበሉ። ምክራችሁ ምና ነገር አስቀምጡ። ሌላ መጥፎ ነገር ልትጽፉ የምትሞክሩ ሰዎች ካሁኑ እየታያችሁኝ ነው እንዳትጽፉ። ቪዲዮን ገና እየቀረስኩ ከመልቀቄ በፊት እየታያችሁኝ ነው። አትጻፉ። መጥፎ ነገር እንዲጻፍ አልፈልግም። ምክር ብቻ ነው፣ መወያየት ሀሳብ ብቻ ነው እንዲጻፍ የምፈልገው። ብቻ ለማንኛውም እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ቪዲዮን ላይክ እያደረጋችሁ ዝጉ። ቪዲዮ ደግሞ ብዙ ሰው ጋር እንዲደርስ ሼር እያደረጋችሁ ኮሚኒቲ ላይም የተለያየ ቦታ ብቻ ሼር እያደረጋችሁ ቤተሰባችንን እናስፋላችኋለሁ። በቀጣይ ቪዲዮ እንገናኝ። ሰብስክራይብ ያላደረጋችሁ ሰዎች በዚህ አጋጣሚ ሰብስክራይብ አድርጎ 8000 ለማስገባት እንሞክር። እወዳችኋለሁ። ይመቻችሁ።